ታሪክ ወላው ሰው ጥቂቱን የሰይደ ፋጢማቱን ሰዎች ከባድ ነገር ተፈጥሯል። ኩሉሁም ገዱ ወአሕኑ ሁሉም አይናቸውን ዝቅ አድርገው ያጎነብሱላታል አለ። ለማ ለፋጢማ የቆመው ህዝብ በሙሉ ለሷ ዝቅ ይልላታል፣ ያጎነብስላታል። ሶሻል ሚዲያው ላይ እኛ ሳናይ ይሄም ተፈጥሮ ነበር ለካ። በዚህ ሰዓት አስገራሚ የተባለ ኪዳነ ምህረት ተአምር መታየቱ እየተነገረ ይገኛል። እስቲ ማርያም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳድም በድረሳን ዋነኝ እንደመላችሁ ሁሉ የተከበራችሁ የእኑን የቁም ነገር ቤተሰቦች እንደተለመደው ቁም ነገር አስተማሪ ወታዩ ተመልሰን መጥተናል። ሁላችሁም ላይክ አድርጋችሁ ጀምሩት። የሚታወቀው የኔና የወንድም ከማል ዛድ ሚዲያ ቤተሰቦች አንድ ትልቅ ፕሮጀክት ጀምረናል። ይህ የጀመርነው ፕሮጀክት በሐዲያ ላይ የውሃ ጉድጓድ ነው የማስፋፋት ነው። ስለዚህ አሁን ላይ የቦኖ ስራ እየሰራ ይገኛል። እነሱም እያፋጠኑት ይገኛሉ። እኛ ግን ብር እያስገባን አይደለም። ሐቂቃ ሁላችሁም እንድታግዙ ያነሰ በዛ ሳትሉ ሁላችሁም አግዙ። ከዚህ በፊት ለምትት አካውንት ላይ እንድታግዙን በአክብሮት ጠይቃለን። አካውንቱም ኮመንት ላይ ያለላችሁ ቁጥር የማለላችሁ ያልገባችሁን ነገር መጠየቅ ትችላላችሁ። ወደ ዛሬ ቪዲዮ እንገባለን። አብራችሁን ቆዩ። እሽፋዒ ኡማሁ ፊና እናታችን ፋጢማ ሆይ አማልጅን እያለ ነው ይሄ ነሽዳ። በትክክል ሰምታችሁታል። እስቲ ትርጉሙን አብረን እናድምጠው። ወህየ ባቡል ሙጂብ የዱዓ መመለሻ በር ናት እያለን ነው። ይህንን ነገር ፋጢሚዮችም ይሉታል። የሺያ አንድ ቅርንጫፎች ፋጢማን ካልጠራህ በቀን 100 ጊዜ ስሟን ካልጠራህ አላህ ዱዓህን አይቀበልህም ይላሉ። ከዚህ ቀደም ስለ ሺያዎች በሰራሁት ቪዲዮ ላይ አጋራቻችሁ ነበረ። እንቀጥል። ሰይደት ኩል ኒሳኢ ሰይደት ኩል ኒሳኢ ይላታል። የሴቶች ሁሉ አለቃ ነሽ፣ የሴቶች ሁሉ እመቤት ነሽ ይላታል። መቼ? በዱንያ ብቻ አይደለም። ይቀጥላል። ፊደኒያ ወልቂያማ ዱንያ ላይም የመጨረሻ የትንሣኤ ቀን የቅያማ ቀንም አንቺ የሴቶች ሁሉ እመቤት አለቃ ነሽ ይላታል። ይህንን ደግሞ ቁርአናችን እሷ ሳትሆን የነቢዩላህ ዒሳ ዓለይሂ ሰላም እናት ማርያም እንደሆነች የሴቶች ሁሉ የበላይ ከፍታ ንጽሕት እሷ እንደሆነች በትክክል ገልጾልናል። እንቀጥላ። እዝኩሪና ያ ረሒማ እዝኩሪ ያ ረሒማ አስታውሽን አንቺ ሩህሩሃ ሆይ አስታውሽን ይላታል። ለምንድን ነው እንድታስታውሱ የፈለገው? ቀጣይ ስኔን ላይ ገልጾታል። عند ذا الهول العصيب ያስፈሪ አስጨናቂ ቀን ሲመጣ መቼ? የውመል ቂያማ ላይ አስታውሽን አንቺ ሩህሩሃ ሆይ አስታውሽን። በዛ ወቅት የሚያስታውሰው ሩህሩሁ ጌታችን አላህ ሱብሓነሁ ወተዓላ እንጂ ፋጢመቱ ዛህራ የረሱሉ ሰለላሁ ዐለይሂ ወሰለም ልጅ ምን ማስታወስ ትችላለች? ለምንድን ነው እንድታስታውሰው የፈለገው? ቀጣይ ስኒ ላይ እንዲህ ሲል አስቀምጦታል። عند ينادي المنادي الله الله للملا تأتي الحباب ተጣሪው በሚጣራ ጊዜ ወይ ደግሞ እስራፊል በጥሩምባ በሚጣራ ጊዜ ወደ መሰብሰቢያችን ለፍርድ በምንጣራ ጊዜ ለህዝቡ ሁሉ ትመጣለች አለማ ፋጢመቱ ዛህራ የረሱል ሰለላሁ ዐለይሂ ወሰለም ልጅ ለህዝቡ ሁሉ ትመጣለች። ምን ልታደርግ ነው የምትመጣው? እስቲ እንስማው። ኩሉሁም ገዱ ወአሕኑ ሁሉም አይናቸውን ዝቅ አድርገው ያጎነብሱላታል አለ። ለማ ለፋጢማ የቆመው ህዝብ በሙሉ ለሷ ዝቅ ይልላታል፣ ያጎነብስላታል። ለምን? ቀጣይ ስኒ ላይ እንዲህ ሲል ይገልጸዋል። እሽፋዒ ኡማሁ ፊና እናታችን ሆይ አማልጂን፣ ፋጢማ ሆይ አማልጂን። የውመል ቂያማ ላይ ሩህሩሃ ሆይ አስታውሽን። ወደኛ ስትመጪ ህዝቡ ሁሉ ያጎነብስልሻል፣ አይኑን ይሰብርልሻል። ፋጢማ ሆይ አማልጂን። ይህ ነሽዳ ችግር አለበት። መጨረሻ ምን ብሎ ይዘጋዋል? ከዛ ኹትሙል ወላያ የመጨረሻው የአመራር የምሪት ማህተም ሆይ አንቺ ነሽ ምልጃሽን ይላል ማለት ነው። ነሽዳው በጣም ከባድ የሆነ ችግር አለበት ውስጡ ላይ ከፍተኛ የሆነ። አንዳንድ ጊዜ ዜማው ጥሩ ይመስላል፣ ሁኔታዎቹ ቀላል ይመስላሉ። ነገር ግን በእንደዚህ አይነት ሁኔታ ውስጥ ነው የሚፈለጉት መልእክቶች የሚተላለፉት። ፋጢመቱ ዛህራ የምን ማማለድ አቅም አላት? ረሱል ሰለላሁ ዐለይሂ ወሰለም እንጂ የውመል ቂያማ አደምም ኢብራሂምም ሙሳም ዒሳም ዓለይሂ ሰላም ማማለድ ተስኗቸው አላህን መቅረብ ፈርተው ነቢያቶች እንኳን ነቢያቶች ሳይቀሩ ከአላህ ቁጣ ሲሸሹ ረሱሉ ሰለላሁ ዐለይሂ ወሰለም ናቸው እኔ ነኝ ዛሬ አማላጅ ብለው ወደፊት የሚመጡት። እሷ ደግሞ የእሳቸው ልጅ እንጂ እሳቸውን አይደለችም። ረሱሎች ዑሉል አዝም የተባሉት ነቢያት እንኳን ከረሱሉ ሰለላሁ ዐለይሂ ወሰለም ውጪ አላህ ዘንድ አማላጅ አስታራቂ መሆን አይችሉም። ራሷ ፋጢማን ብትሆን አማላጅ አስታራቂ ትፈልጋለች እንጂ እሷ አስታራቂ አማላጅ መሆን አትችልም። ይሄ ከባድ መልእክት ነውና ልንጠነቀቅ፣ ልንመለስ፣ ወደ ራሳችን ልናስብ ይገባል ማለት ነው። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ሰሞኑን ሶሻል ሚዲያ ላይ ምናልባት የታከመ
የምትጠቀሙ ካላችሁ ይህ ነገር በጣም በስፋት እየዞረ ይገኛል። የኛ ህዝብ የሆነ ነገር አምጣለት እንጂ አብሎ ለመቀበል ክፍት ነው። ብዙዎች ግን ይህን ነገር ከሰሙ በኋላ በርካታ ወንድመቶች ከሰሩበት በኋላ ያረ ተጠንቀቁ ከተባለ በኋላ ብዙዎች ቪዲዮዎቻቸውን እያጠፉ ይገኛሉ። ያው ተጠንቀቁ። ከዚህ በኋላ ያው ረመዳንም እየመጣ ነው። እንደዚህ እስላማዊ ያሉ ብዙ ነገሮችን ሊያመጡባችሁ ይችላሉ። ከዚህ ሁላ ነገር ባንሰማስ ቢቀርስ ምን ታላችሁ? እባካችሁ ተጠንቀቁ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። እስቲ ማርያም በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማ አንድ ግዙፍ ዋርካ ዛፍ ላይ ቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማ መሀል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበር። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑ ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆረጥ እንዳላቸውና ቀኑ ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። እኔ ያለው በዚህ ዘመን በእንደዚህ አይነት ተረት የሚሸወድ ትውልድ መኖሩ በጣም ይገርማል። እኔ ሶሻል ሚዲያ ላይ በእርግጥ አላዩትም። አሁን ላይ ምንም ሶሻል ሚዲያ በጣም እየገባው ያለ በቃ ልቀርጽ ስል ብቻ 5-10 ደቂቃ ውስጥ ምናምን ነው እየተጠቀምኩ ያለሁት። አሁን ላይ ሀይቃ ነው የምላችሁ የምንም የመቅረጽ ምንም በቃ ፍላጎት የራሱ በጣም እየወረደ ነው። ዩቲዩብ ቪዲዮ መስራት በጣም ፍላጎት እየወረደ ነው። እንጃ ከምን አንጻር እንደሆነ አልገባኝም። አሁን ሀይቃ ሶሻል ሚዲያ በቃ ፌስቡክ አሁን ለምሳሌ በቃ መግባት ትቻለሁ ማለት ይቻላል። ቲክታክም በቃ ግድ ነው አሁን ለተመልካቾች ምን ላምጣ ምናምን ብዬ ነው በዛ ከተባለ 15 ደቂቃ ነው የምጠቀመው ማለት ነው። በቃ ስልችት ነው ያለኝ አሁን ላይ ዩቲዩብ ራሱ ቪዲዮ መስራት ሀይቃ ማለት ነው። ለምዶ ግን አልገባኝም። አንተ ቀዳዳ ተኩስ 4 ኪሎ መግባት ሲገባ ማርያም ታየች ምናምን ላይ ቄስ ነው ቀጥቅጦ በመጥረቢያ ያሳየ። የምን አባትክ ማርያም ውሸት ነው እንጂ ብትመጣ የሚያግቷት እነ ዘመነ ካሴ ናቸው። የመጀመሪያው የሚያግታት ዘመነ። ለምን ካልከኝ ልጇም ደሃ ነው እሷም ደሃ ነች። ቀለል አድርጎ 150 ሺህ ብር ህዝቡ ስለሚያዋጣብሽ እንዳስከ 1 ሚሊዮን ብር አምጪ ብለው ያግቷታል። አማራዎች ስላላገኟት ነው። ማርያም እንደሌለች እኮ ስለሚታወቅ ነው። መነገጃ ናት ማርያም። በአካል ብትገኝ የሚያግታት ዘመነ ካሴ ነው። የሚያግታት ምሬ ወዳጆ ነው። የሚያግታት እስክንድር ነጋ አግቷት ነው። 1-2-3 ሚሊዮን ታምጣ ነው ይባል። ለምን ልጅ አላት፣ ህዝቡ ያምናታል፣ ህዝቡ ያዋጣላታል ብለው ዳሞት ላይ እንደሚያስሯት አልጠራጠር። ስለሌለች ነው። ህዝቡ የሚያውቃል እንደሌለች ግራ ገብቶት ነው። ግብጽ ነው የተጫወተበት አማራ ነው። ይህ ነገር በዚህ ካልቆመ እርስ በርሳቸው መፋጃታቸው አይቀርም። ስለዚህ ትውልዱ ሊነቃ ይገባል። በእንደዚህ አጉል ተረትና የውሸት ነገር ከመታለል ራሱን ቢያነቃ መልካም ነው። በሃይማኖቱ እኔም በሃይማኖቴ መጋባት ሙስሊም ማግባት ይችላል። ክርስቲያን ሴት ተቀየረ አሪፍ ነው። ሙስሊሙን አይችልም። ክርስቲያን ሴት ማግባት ይችላል። በአላህ አጋሪ የሆኑ ሴቶችን እስከሚያምኑ ድረስ አታግባቸው። ከአጋሪቱ ምንም ብትደንቃችሁ ያመነችው ባሪያ በእርግጥ በላጭ ናት ይላል። ለአጋሪ ወንዶችም እስከሚያምኑ ድረስ አትዳሩላቸው። ከአጋሪው ጌታ ምንም ቢደንቃችሁ ምእመኑ ባሪያ በላጭ ነው ይላል። ምን መሰለህ አሁን ይሄ ኮንሰፕቱ ይሄ የቁርአን ቃል ነው። በአላህ አላጋሩም እኮ ገባህ? በአላህ አላጋሩም እኮ እሱ እኮ አሁን በድሮ ራሱ ባይብል ራሱ ማለት ነው። ኦኬ ቁርአን አፕዴት አለው እንዴ? አዎ አፕዴት እኮ አይደለም። 4 ከቁርአን በፊት 3 ወርደዋል አይደለም? እነሱ እንዳለ የሚያመለክቱት አንድ አላህ ላይ ነው። ግን ደግሞ ይሄ ሩሉ ነው ህጉ ነው የተቀየረው። እነዚህ ደግሞ የኛ ጉዶች ናቸው። በቃ ቢቀርሳው ነው ማናቀውን ነገሮች ባንዘላብድ ቢቀርስ ባይነኝ እንደኔ ማለት ነው። የሆኑ ነገሮች አሉ። ሰሞኑን የሆነ ፈትዋ ምናምን ተጠይቀውበት ያን የነበረው ወንድ ይችላል አሁን ያለው ወንድ ግን አይችልም የሚል ነገርም ተነስቷል አለ ሙስሊም ወደ ክርስቲያን። ምክንያቱም ጠንካራ አይደለም ያሁን ወንድ በዲኑ ጠንካራ አይደለም፣ ተዘፍልፎ ልጁንም ራሱን አደጋ ውስጥ ይከታል የሚል ነገር ተቀምጧል። እና በቃ አሁን እንደዚህ ነገር ባታወሩስ። አሁን ሲጀመረ ማቀናመጣችሁ ሐራም ነው፣ አሰባሰባችሁም ሐራም ነው። ምክንያቱም አጅነቢ ቁጭ ብላችሁ እንደዚህ ነገሮች ባታወሩስ እንደዚህ ሰባሰባችሁበትን ነገር አታወሩም። የማታውቁት ነገር ከምትፈተፍቱ አይለፈኝ ነገር ማለት አይሻልም? እንደ ሀሳብ ማለት ነው። ሀሳብ ከተቀበላችሁ እና ሁላችሁም
በሀዲያ ቻሌንጅ ተቀላቀሉ። አካውንት ከታች አለላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።